በአርሰናል ውስጥ እያደገ የመጣውን ጠቀሜታውን ያረጋገጠ ብቃት በማሳየቱ ቡካዮ ሳካ እንደገና ትኩረትን ስቧል። በዚህ ጊዜ ደግሞ እንግሊዛዊው ዓለም አቀፍ ተጫዋች መተኪያ የሌለው በማለትም የገለጹት ተንታኛው ጄሚ ሬድናፕ ከፍተኛ አድናቆትን ሰጥተውታል። ይህ ምስጋና የመጣው አርሰናል በፉልሃም ላይ አስቸጋሪ በሆነ መንገድ 1-0 ካሸነፈ በኋላ ሲሆን የሳካ ተጽዕኖም ከስታቲስቲክስ በላይም ነበር። ሬድናፕ በቡድን ውስጥ ሌሎች ጠንካራ ተጫዋቾች ቢኖሩም የሳካ መኖርና ብቃቶች ከሌሎች እጅጉን እንደሚበልጡ ተናግረዋል። የአርሰናል ወደ ክራቨን ኮቴጅ ያደረገው ጉዞ ፍጹም አልነበረም። የፉልሃም የጠናከረ አደረጃጀትም ለአርሰናል ጥቂት እድሎችን የሰጠ ሲሆን የመጡትም እድሎችን ለመፍጠር አስቸጋሪ ነበሩ። ሆኖም ግን ሳካ ጎልቶ ወጥቷል። ማርቲን ኦዴጋርድ በሌለበት ጊዜም የካፕቴንነት ክንዱ ላይም አደራ የተሰጠው የ4 ዓመቱ ተጫዋች በሜዳ ላይም ሆነ ከሜዳ ውጭ የነበረው ሚናን ተቆጣጥሮታል። ሬድናፕ ለጎል እንደሰጠው አስቴት ከሆነ በስካይ ስፖርት ላይም ሲናገር እርግጠኛ ነኝ በዚህ መስመር ላይ መጫወት የሚችሉ ተጫዋቾች እንግዲህ ያሏቸው፣ ነገር ግን እሱ ነው ዋናው ሰው። ዛሬ ስለ መሪነት ስናገር የምናገረው ስለዚያ ነው። ተንታኙ አክሎም ሲናገር እሱ እንደ ቶኒ አዳምስ አይነት ጮክ ብሎ የሚመራ ካፕቴን አይደለም፣ ነገር ግን ቡድኑ ሲቸገርና ያንን ደግሞ ፍሰት ማግኘት ባልቻለበት ጊዜ ጨዋታውን ተቆጣጥሮ ወስዶታል። እናም ወደ ጨዋታውም ገብቶ አድጓል። ሬድናፕ ለሳካ ልዩ ምስጋናን ሰንዝሮለታል። ጨዋታውን እየገፋ ሲሄድም የግለሰብ ፉክክሩን ማሸነፍ ጀምሯል። ግሩም ነበር። እሱን ብቅ ብሎ ደግሞ ብቁ ሆኖ አድርገው ማቆየት ከቻሉ ለነሱ ትልቅ ቁልፍ ነገር እንደሚሆን ይሰማኛል ብሏል። እርግጥ ነው ሌሎች ተጫዋቾች ያሉ ዊሊያም ሳሊባ፣ ጋብሪኤል፣ ነገር ግን ሳካ መተክ የሌለው ሆኖ ይሰማኛል ብሏል። በሬድናፕ አስቴት ሳካ ከአሁን በኋላ አስደሳች ወጣት ኮከብ ብቻ አይደለም፣ ለአርሰናልም ወሳኝ መሪ ይሆናል። በክራቨን ኮቴጅ የተደረገው ጨዋታ ግልጽ የሆነ ፍንጭን ሰጥቷል። ጨዋታው ሲጠበቅም ክፍተቱ ሲጠፋና እድሎችም ደግሞ ሲቀንሱ የሳካ ነገሮችም ተጽዕኖ ጎልቶ ወጥቷል። የአርሰናል ደጋፊዎችም በቁጥሮቹ ረገድም የበለጠ ሊፈልጉት ይችላሉ። ነገር ግን እንደ ሬድናፕ ላሉ ተንታኞች ግን በጣም ጥሩ ጊዜን እያሳለፈ እንደሆነ እርግጥ ነው። አስደናቂ ተጫዋች የአርሰናል ኮከብም የራሳቸው ላሚን ያማልም እንዳገኙ መረዳት አለባቸው ሲልም ጭምር ነው የተናገረው ጄሚ ሬድናፕ ጨምሮ ሲናገር